ከዚህ በመቀጠል ደግሞ እህታችን ሶሊያና እንግዳ ታቀርብልናለች። ዛሬም ታቀርብልን እንግዳ በቅዱስ ቂርቆስ መርሃ ግብር ለመጀመሪያ ጊዜ የተካሄደው ጥያቄና መልስ ውድድር አንደኛ በመውጣት ያሸነፈች እህታችን ናት። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። ለቅዱስ ቂርቆስ መርሃ ግብር ለጀመረበት ለ6ኛ ዓመት እንኳን አደረሳችሁ። መርሃ ግብር መሪዎቹ እንደነገሯችሁ ዛሬ ከእንግዳዬ ጋር እገኛለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። እንግዳዬ ራሷን ታስተዋውቀን። በመጀመሪያ ድሩ ስለሰጠኝ በእግዚአብሔር ስም አመሰግናለሁ። ስሜ ሶሊያና ዘላለም ይባላል። የመማሪያው አቡነ ጎርጎርዮስ ትምህርት ቤት ሲሆን የ8ኛ ክፍል ተማሪ ነኝ። ስማችን ተመሳሳይ ነው። አዎ። እሺ፣ የቅዱስ ቂርቆስ ዝግጅትን ትከታተያለሽ? አዎ። ከመቼ ጀምሮ? 8 ዓመት ጀምሮ። በጣም ጥሩ። አሁን እንዴት ነው? እየተሻሻለ ነው ወይስ ምን ሁኔታ ላይ ነው? አሁን እየተሻሻለ ነው። ለምሳሌ እኔ ሰንበት ተማሪ ነኝ የሚለው ፕሮግራም በፊት አልነበረም ማለት አሁን በቅርብ ጊዜ መጣ ነው። እሱ ደግሞ እኛ ልጆች ወደ ሰንበት ትምህርት ቤት እንዲቀርብ ወይም ሰንበት የማይማሩ ተማሪዎች ወደ ሰንበት ትምህርት ቤት እንዲማሩ በጣም ትልቅ እድል ይፈጥራልና ከበፊቱ አንፃር የተሻሻለ ነው። እሺ፣ እናመሰግናለን። ምን ጥቅሞችን እያገኘሽ ነው? እኔ ለምሳሌ ኔታቱን በሚያስተምሩት ትምህርት ላይ የተለያዩ የቅዱሳን ታሪክን አውቃለሁ። እንዲሁም በእለቱ የሚከበሩ የቅዱሳን በዓላት እኔ ማላቃቸው በዛሬ ዕለት የሚከበሩ እንዳሉ ማውቀበታል። እሺ፣ አንቺ እስከዚህ ለመጀመሪያ ጊዜ በተዘጋጀው የጥያቄና መልስ ውድድር አሸናፊ ነበርሽ። ምን ተሰማሽ? በጣም ደስ ብሎኝ ነበር። ያኔ ስንት ዓመትሽ ነበር? 8 ዓመት። በጣም ጥሩ። ምንድን የተሸለምሽ ነገር አለ? የዛን ሰዓት ቦርሳና የቅዱሳን ታሪክ የያዙ መጽሐፍትን ተሸልሜ ነበር። ወላጆችስ ምን ሸለሙሽ? እናረጋግልሽ? በጣም ደስ ብሏቸው ነበር እነሱ ደስ። እሺ፣ በጣም ጥሩ። ሰንበት ትምህርት ቤትስ በዚህ የአሸናፊነት ምክንያት ምን አሉሽ? ጎበዝ በርቺ በዚህ ቀጥይበት ብሎኝ ነበር ሰንበት የሚያስተምሩኝ ሰዎች። በጣም ጥሩ። ሰንበት ትምህርት ቤትሽ የት ነው? ሰንበት መማረው በሁለቴ ለሚጽራሪያም ቅድስት ሥላሴ ቤተክርስቲያን አምደ ተዋሕዶ ሰንበት ትምህርት ቤት። እሺ፣ በዚያም በደንብ ትሳተፊያለሽ? አዎ። እሺ፣ በቅዱስ ቂርቆስ መርሃ ግብር ላይ ከተላለፉ ዝግጅቶች በሰንበት ትምህርት ቤትሽ ምን ታቀርቢ ነበር? በቅዱስ ቂርቆስ ከተላለፉ ዝግጅቶች በሰንበት ትምህርት ቤት መዝሙርና ተውኔት አቅርቤያለሁ። እንዲሁም አንድ ቀን የፕሮግራም መሪ ሆኜ ነበር። እሺ፣ በጣም ጥሩ። በመሳተፍሽ ምን ተሰማሽ? ደስታ፣ በጣም ደስ ብሎኝ ነበር። እሺ፣ ስታድጊ ምን መሆን ነው የምትፈልጊው? በመንፈሳዊ ዘማሪ፣ በዓለማዊ ደግሞ ተዋናይ ወይም ገጣሚ ብሆን ደስ ይለኛል። እሺ፣ እስቲ አንድ መዝሙር ዘምሪልን። እኔም የማውቀው ቢሆንስ? እሺ፣ ማርያም ፊደል። እሺ፣ ማርያም ፊደል የሁሉ መማሪያ፣ ማርያም ፊደል የሁሉ መማሪያ፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ ማርያም ፊደል የሁሉ መማሪያ፣ ማርያም ፊደል የሁሉ መማሪያ፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ ማርያም ፊደል የሁሉ መማሪያ፣ ማርያም ፊደል የሁሉ መማሪያ፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣ በንጽሕና በንጽሕና ተጽፋለችና፣
በንጽህና ተጽፋለችና። ዝማሬ መልእክትን ያሰማልን። አሜን። ዝማሬ መልእክት ያሰማልን። ዛሬ ለእናንተ ለልጆች ምን ነው የምታቀርቢልን? ዛሬ ማቀርብላችሁ ግጥም ነው። የግጥሜ ርዕስ ጽዮን እናታችን። የመዳን ሚስጥር የህይወት መሰረት አንቺ ነሽ ምክንያት ከሲኦል ለመውጣት። አዳምና ሔዋን ዕፀ በለስ በልተው አመጡት ጋበዙት ሞትን ጎትተው። ከገነት ስንወጣ ማረፊያ ሆንሽን የህይወት እንጀራ ውሃ ሰጠሽን። እስኪ ልጠይቅሽ የኛ አዛኝት እናት እንዴት አላቃጠልሽ እሳተ መለኮት። ኪሩቤል ሱራፊል የማይችሉት ንጉስ ተወለደ ካንቺ እኛን ለመቀደስ። ያልቤን ሁሉ ለማላማክር እመቤቴ ሆይ ካንቺ በቀር የደካማ ሰው መጠጊያ ኮነሽ ሐዘን ጭንቀቴን የምረሳብሽ። ኃጢአቴ በስቶብኝ አምርሬ ሳለቅስ እባክሽን በይኝ እንባሽ አይፍሰስ። ልጅ ሆይ ሰማሁሽ አታልቅሺ በይኝ አማልጅኝ ከልጅሽ ምጃሽ አይለኝ። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ስፈልግ ዘ ድምጽሽ በጣም ነው የሚያምረው። አመሰግናለሁ። እግዚአብሔር ቃሉን ያሰማልን። አሜን። ቃሉን ያሰማልን። እስቲ የቀን ውሎሽን ንገሪኝ። የቀን ውሎዬ ከሰኞ እስከ ዓርብ ከሆነ ጠዋት እነሳለሁ፣ ተጣጣብና ልብሴን ከቀየርኩ በኋላ ጸሎት አደርጋለሁ። ከዛ ጾም ካልሆነ ቁርሴን እበላለሁ፣ ከሆነ ደግሞ ወደ ትምህርት ቤት ሄዳለሁ። እዛ ከትምህርት ቤት ስመለስ ልብሴን ቀይሬ መክሰስ ከበላሁ በኋላ ትንሽ አረፍልና የቤት ስራ ካለኝ እሰራለሁ፣ ጥናት ካለኝ ማጥንቼ እተኛለሁ። ቅዳሜ እስከ ግማሽ ቀን ትምህርት አለን። ከዛ ከተመለስን በኋላ ምሴን እበላለሁ፣ ትንሽ አረፍላለሁ። ከዛ የቅዳሜ ቀን የተሰጠን ሆምወርክ ምናምን ካለ እሱን እሰራለሁ። ከዛ ሰንበት ትምህርት ቤት ሄጄ እማራለሁ። እሁድም ጠዋት ቤተክርስቲያን ሄዳለሁ። ከተመለስኩ በኋላ ቁርሴን እበላለሁ። ከዛም አረፍልና 8 ሰዓት ላይ ሰንበት ትምህርት ቤት እሄዳለሁ። ከዛ ከ8 ሰዓት እስከ 10 ሰዓት አስተምርና ከ10 ሰዓት እስከ 12 ሰዓት እማራለሁ። ከዛ መዝሙር አጥንቼ ወደ ቤት እመለሳለሁ ማለት ነው። ምን እንደምታስተምሪ? ኮርስ አለ እናስተምር ህጻናት። እሺ በጣም ጥሩ። ልጆች እንግዲህ ከቀን ውሎሽ ብዙ ትምህርቶችን እንደሚማሩ ተስፋ እናደርጋለን። ቃሉን ያሰማልን። አሜን። ቃሉን ያሰማልን። የቅዱስ ቂርቆስ ታሪክን ታውቂያለሽ? አዎ። እስቲ ቅዱስ ቂርቆስ በልጅነቱ ወይም በ3 አመቱ ንጉሱ የተለያየ አይነት ስቃይ ቢደርስበትም እሱ ግን እግዚአብሔርን አልክድም ብሎ እስከመጨረሻው ድረስ ጸንቶ ንጉሱ ቢያሰቃየው ማለት ነው ስቃዩን ተቋቁሞ እስከመጨረሻው ድረስ ጸንቷል። እንዲሁም እናቱ በምትፈራበት ሰዓት እናቱን ማጽናናት የቻለ ቅዱስ ሰው ነው። እሺ ባጭሩ ይሄን ነው። እሺ ልክ እንደነ ቅዱስ ቂርቆስ ዘመን አይነት የሚመስል ፈተና አሁንስ በቤተክርስቲያናችን እና በክርስቲያኖች ላይ እየደረሰ ነው? አዎ አልፎ አልፎ እየደረሰ ይገኛል። እሺ ከ3 አመቱ ቅዱስ ቂርቆስ ልጆች እኛም ምን መማር አለብን ብለሽ ታስባለሽ? እኛ የምንማረው ቅዱስ ቂርቆስ በ3 አመቱ ስቃይ ቢበዛበትም እግዚአብሔርን አልካደም፣ እምነቱን አልለወጠም። ስለዚህ እኛም እግዚአብሔርን ላለመካድና እምነታችን ላለመለወጥ መጸለይ አለብን። ምክንያቱም ካልጸለይ ምንም የሚፈጸም ነገር ስለሌለ ማለት ነው። እንዲሁም ቅዱስ ቂርቆስ እናቱን እንኳን ማስተማር እንዳትክድ መናገር የቻለ ሰው ነው። ስለዚህ እኛም ከቻልን ሌሎች ሰዎችን ማስተማር ካልቻልን ደግሞ ራሳችን ጸሎት ያደረግን እግዚአብሔር ላለመካድ ጥረት ማድረግ አለብን። እሺ በጣም ጥሩ። የቤተክርስቲያን ልጅ በመሆንስ ምን ይሰማሻል? ቤተክርስቲያን ልጅ በመሆን በጣም ደስታ ይሰማኛል። በጣም ጥሩ። ለሀገርና ለቤተክርስቲያናችን ምን ትመኛለሽ? ለሀገሬ ሰላም፣ ፍቅር፣ አንድነትን እመኛለሁ። ለቤተክርስቲያን ደግሞ ህዝቦቿ ልጆቿ በነጻነት የሚያገለግሉበትን ጊዜ እመኛለሁ። እሺ በማህበረ ቅዱሳን ቴሌቪዥን የቅዱስ ቂርቆስ መርሃ ግብር ላይ ስለሚቀርቡ ዝግጅቶች ምን አስተያየት ትሰጪናለሽ? አስተያየቶቹ ሁሉም ጥሩ ናቸው። እኛን ልጆች የሚያስተምሩ የሚመክሩ ፕሮግራሞች ናቸው። በዚሁ ቀጥል ነው። መስተካከል ያለበት ነገር ለቢያርስ እሺ እግዚአብሔር ይስጥልን። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ድሉ ልስጥሽ። ማስተላለፍ የምፈልገው መልእክት ለወላጆች ልጆች ሰንበት ትምህርት ቤት ገብተው እንዲማሩ እድል ማመቻቸት አለባቸው። እንዲሁም ልጆች ለወላጆቻቸው መታዘዝ አለባቸው። እንዲሁም በዓለማዊም በመንፈሳዊም በኩል የተሳለ ሰይፍ መሆን አለብንና በዓለማዊም በመንፈሳዊም ትምህርታችን ጎበዝ መሆን አለብን ብዬ ይመክራል። እሺ ቃልት ያሰማልን። አሜን። ቃልት ያሰማልን። እሺ ተመልካቾቻችን ለዛሬ ከእህቴ ሶሊያና ዘላለም ጋር የነበረን ቆይታ ይነን ይመስል ነበረ።
ቃሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኛ ግን ከወዲሁ እንሰናበታችኋለን። ሰላም። ከዝግጅቱ ተመልሰናል። እንግዳውን ላቀረበችልን ለታችን ሶሊያና እንዲሁም ለእንግዳው እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን።